የእግዚአብሔር ቁጣ በቅርቡ ይነዳል፣ ተጠንቀቁ። በወንጌል አማኞች ዘንድ እጅግ ተወዳጅነትንና አንጋፋነትን ያተረፈው ተወዳጁ የወንጌል አርበኛ መጋቢ ተስፋዬ ጋቢሶ ለዘመኑ ሐሰተኛ ነቢያቶች ጥብቅ መልእክት አስተላለፉ። አንዳንድ ቦታ ይሄን ያህል የምትሰጡ በዚህ በኩል ትሰለፋላችሁ፣ ይሄን ያህል የምትሰጡ በዚህ ከዚህ በታች የምትሰጡትን አልፈልጋችሁ ሲባል ይደመጣል። አንዳንድ ቦታ በተለያዩ ትንቢታዊ መልእክቶቹ እውቅናን ያተረፈው ነብይ ጆሲ ያልተጠበቀ ሚስጥር ተጋለጠ። የሰኛና መንዝራው ወንበዴ ሌባው በሙሉ በብሔር ተደራጅቶ ገንዘብ ስላለው ማፊያው ነብይ ጆሲ መንፈሱን ሪቻርጅ ለመደረግ ሄዶ ነበር። ወንበድና የማፊያ ስርዓት ኢትዮጵያ ውስጥ ስታብሊሽ እንዲያደርግ ጆሲን የመለመለው ማለት ነው። ኦርቶዶክሶች ያባረሩት ዶ ይህንን መንፈስ ሪቻርጅ መደረግ አለበት። ዛሬ ይኸውላችሁ የኢትዮጵያ ቤተክርስቲያን ጦርነት በጦርነት ውስጥ ለምን ገባች ካልከኝ የተጠሩ ሳይሆኑ የተቀጠሩ ሰዎችን አምጥተ ሾመ ስላስቀመጥክ ነው። እንዲሁም በተጨማሪ ዶክተር ደረጀ ከበደን እየተመለከተ መረጃ ይዘንላችኋል። እስከ መረጃው ፍጻሜ አብራችሁን ቆዩ። ሰላም ጤና ይስጥልን ቤተሰቦቻችን፣ ይህ የሮማንስ ሮድ የዩቲዩብ ቻናል ነው። በቻናላችን አዳዲስና ወቅታዊ ትኩስ መረጃዎችን ይዘንላችሁ መተናል። እስከ መረጃው ፍጻሜ አብራችሁን ቆዩ። ቻናላችንን ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግና የደወል ምልክቷን በመጫን አዳዲስ መረጃዎችን በፍጥነት ያገኙ። ቪዲዮአችንን ለሌሎች ሼር በማድረግ ቤተሰባዊነቱን ያጠናክሩ። በወቅቱ የቴምፕላሷን ተማሪ ነበርኩኝ። በኢትዮጵያ የመጀመሪያ ቴምፕላሷን ባች ትንሽ ቆይቷል። በአዲስ አበባ ላምበረት ሙሉ ወንጌል ቤተክርስቲያን በእሁድ ፕሮግራም ላይ አንድ እግዚአብሔር ሰው ቃል ሊያካፍል ወደ መድረክ ወጥተው እንዲህ አሉ። ወደ እግዚአብሔር ቃል አገልግሎት ሳንሄድ ብዙ መናፍስት በጉባኤ ውስጥ አሉና ቆሙ አሉ። ጉባኤውም ቆመ። አንድ ዝማሬን እንዘምራለን፣ ብዙ መናፍስቶችም እየጮሁ ይወጣሉ አሉ። በጣም እስኪገርመኝ ድረስ ጉባኤው እየዘመረ ሳይገጽጽ የእግዚአብሔር ሰው እንደተናገረው በብዙ ሰዎች ውስጥ ተሰግስጎ የተቀመጡ እርኩሳን መናፍስት ለጌታ ክብር እየሰጡ እየጮሁ ወጡ። ምንጩ የእግዚአብሔር ቃልና መንፈስ ቅዱስ ከሆነ እግዚአብሔር በዝማሬ ቀንበርን ይሰብራል። በዚሁ አጋጣሚ በዝማሬ አገልግሎት የምታገለግሉ ሰዎች ሁሉ አንድ ምክር እንዲህ ልስጣችሁ። አገልግሎታችሁ ቅዱስ ተጽዕኖ እንዲያመጣና ዘመን ተሻጋሪ እንድትሆን ሁለት በጣም መሰረታዊ የሆኑ ነገሮችን ከእናንተ ጌታ ይፈልጋል። የመጀመሪያው የእግዚአብሔር ቃል ሙላት ሲሆን ሁለተኛው ደግሞ በመንፈስ ቅዱስ መሞላት ነው። ሌሎች ነገሮች እንዳሉ ሆነው የእግዚአብሔር ቃል በሙላት ይኖርባችሁ፣ በጥበብ ሁሉ እርስ በርሳችሁ አስተምሩና ገጽጹ፣ በመዝሙርና በዝማሬ በመንፈሳዊ ቅኔም በጸጋ በልባችሁ ለእግዚአብሔር ዘምሩ። ቆላስይስ ምዕራፍ 3 ከቁጥር 16 መንፈስ ይሙላባችሁ እንጂ በወይን ጠጅ አትስከሩ፣ ይህም ማባከን ነውና። በመዝሙርና በዝማሬ በመንፈሳዊ ቅኔም እርስ በርሳችሁ ተነጋገሩ፣ በልባችሁ ለጌታ በልባችሁ ተቀኙና ዘምሩ። ኤፌሶን ምዕራፍ 5 ከቁጥር 18 እስከ 19። በላምበረት ሙሉ ወንጌል ቤተክርስቲያን እግዚአብሔር መናፍስትን የመታበት የዘማሪ ዶክተር ደረጀ ከበደ መዝሙርም ነፍሴን አስጨንቋት የጠላት ጩኸት አይኖቼን ባነሳ ከላይ ስመለከት ከመቅደሱ ሆኖ እንባዬን አበሰ ያሰረኝን ገመድ ጌታ በጣጠሰ አዳኝ ኢየሱስ ገና ነው የእጄን ሰንሰለት በጠሰው ተመስገን ልበል ልቀኝለት እግሩ ስር ልውደቅ ልስገድለት የማነሰበት የሚለው የዶክተር ደረጀ ከበደ መዝሙር ነበር ሲል ዶክተር ገሜ መልእክቱን በማህበራዊ ትስስር ገጹ ላይ አጋርቷል። ማፊያው ነብይ ጆሲ መንፈሱን ሪቻርጅ ለመደረግ ሄዶ ነበር። በነገራችን ላይ የዚህ ዘመንን የማፊያ ፕሮፌቲክ ካልት በትክክል ይወክላል ጆሲ። በቃ በደንብ አርጎ ያንን ስርዓት ሊያሳየን የሚችለው ጆሲ ነው። ጆሲ በማታለል በመቅጠፍ አንጀት በመብላት በማልቀስ ዝናንና ሀብትን ለማግኘት ይሞክራል። ካልተሳካ ፌደራል ፖሊስ ነበርኩኝ፣ ጋርድ ነበርኩኝ፣ ምናምን ነበርኩኝ እያለ በኃይል ምኞቱን ለማሳካት ይሞክራል። ገንዘብና ዝና ቢኖረው አይደለም የራሱ ማረሚያ ቤት ሌላ ተአምር ሊሰራ የሚችል ወንበዴ ነው። ይሄ የካልት ሙቭመንት መንፈሳዊ ሃይራርኪ ያለው የሚገርማችሁ ነገር አንዱ አንዱን ነው የሚቀባው። አንዱ መንፈሳዊ አባት ነው፣ ከዛ ሌላኛው መንፈሳዊ ልጅ ነው። መንፈሳዊ ልጅ የሆነ ደግሞ የዛኛው የመንፈሳዊ የልጅ ልጅ ነው።
አያቴ ቅድመ አያቴ ምናምን እያሉ መንፈሳዊ ሃይራርኪ አላቸው እና መንፈሳቸው ሲደክም ወደ መንፈሳዊ አባታቸው ጋር ሮጦ ሄዶ ያንን መንፈስ ሪቻርጅ ይደረጋሉ። ለምሳሌ ሚራክል ተካ ዚምባብዌ ሄዶ በዩበርት ኤንጅል ሪቻርጅ ተደርጎ ይመጣል ሲደክም ማለት ነው። አንዳንዶቹ ናይጄሪያ ይሄዳሉ፣ አንዳንዶቹ ማላዊ ይሄዳሉ። ጆሲ ራሱን ነቢይ ብሎ የሚጠራ መንፈሳዊ አባት አለው፣ ታምራት ደምስስ ነው። ይሄ ሰው ነው የጆሲ መንፈሳዊ አባት ሆኖ ውንብድና የማፊያ ስርዓት ኢትዮጵያ ውስጥ ስታብሊሽ እንዲያደርግ ጆሲን የመለመለው ማለት ነው። በጆሲ ላይ ያለው መንፈስ ስመታ ያንን መንፈስ የምታድሰው መንፈሳዊ አባት ሆኖ ይህንን መንፈስ በቀባው ሰው ጋር ሄደ ነው ሪቻርጅ የምትደረገው። አለበለዚያ ትጠፋል። የአዘው እንባ ያነባ እንግዲህ ለጆሲ መቼስ የጆሲን እንባ የማያውቅ ሰው ኢትዮጵያ ውስጥ ወይም ቲክቶክ ላይ አለ ብዬ አላስብም። ያንን እንባ ያፈሰዋል። እናንተ ቀይ በቀይ ለብሷል። የምዕራብ አፍሪካ ሱፍ አለ፣ ቀይ በቀይ አረንጓዴ በአረንጓዴ ብጫ በብጫ እባብ የሚመስል የሚያበረቀርቅ የሚለብሱት ነገር አለ። እሱን ቀይ በቀይ ቀበቶን ሳይቀር ይሄ የካልት ልብሱን ማለት ነው ለብሶ ጉባኤውን በእንባ ያራጫል። ይሄ ነው የካልት ሲስተሙ። በንስሐ ሰበብ ተመልሶ ሊመጣ ኦርቶዶክሶች ያባረሩት፣ የኛዎች ነቁበት። የመጨረሻ ነገር ምንድነው? ሄዶ ይህንን መንፈስ ሪቻርጅ መደረግ አለበት። ሲስተሙ ኦፕሬት የሚያደርገው እንደዚህ ነው። ሴሰኛና መንዝራው ወንበዴ ሌባው በሙሉ በብሔር ተደራጅቶ ገንዘብ ስላለው ሰባኪ ጭራሽ ሰባኪ ይቀጠራሉ። ብዙ የኢትዮጵያ ቸርቾች ላይ ሰባኪዎች ይቀጠራሉ። አገልጋይ ይጠራል እንጂ አይቀጠርም። ዘበኛ መሰለ እንዴ? ሹፌር መሰለ እንዴ? ለመከሩ ሰራተኞች የመከሩ ጌታ እንዲሰጥ እንዲጠራ ለምኑት ነው የተባለው። ምትቀጥር ከሆነ እኮ ልመና ያስፈልገው። ማስታወቂያ ታወጣለህ፣ መስፈርት ታስቀምጣለህ፣ ትቀጥራለህ። እሱ ለዘበኞች፣ ለጽዳት ሰራተኞች፣ ለውስጥ አስተዳደር ሰራተኞች ምናምን ለሹፌር ነው እንጂ ለወንጌል አገልጋይ ዛሬ ይውላችሁ የኢትዮጵያ ቤተክርስቲያን ብትንትኗ ድካም በድካም ጦርነት በጦርነት ውስጥ ለምን ገባች ካልከኝ የተጠሩ ሳይሆኑ የተቀጠሩ ሰዎችን አምጥተህ ሾመ ስላስቀመጥክ ነው። እግዚአብሔር ደግሞ እጄ የለበትም ነው። እጄ የለበትም። አንቺው ታመጪው አንቺ ታሮጪው። አረ ጌታዬ ሰውዬ በጠበጠ፣ አረቺ ሴትዮ በጠበጠ ሲል እዛው በገባህበት ውጣ። እዚህ ላችኋል። የሆነ ጫወታ ነበር ድሮ የምንጫወተው። ቤት ልውጣ ሲባል በገባህበት ቤት ልውጣ በገባህበት፣ ቤት ልውጣ በገባሽበት። የኢትዮጵያ ቤተክርስቲያን ዛሬ ቤት ልውጣ ህዝቡን ስቃይ ሲያሳዩት አንዳንዴ ሴኩላሮች ሲተላለፉ 3 ቀን ጾም ጸሎት 5 ቀን ጾም ጸሎት። አባቴ እሱ የምግብ አድማ ነው እንጂ የጾም ጸሎት ዓላማው እሱ አይደለም። ወደፊት አስተምራቸዋል። መጽሐፍ ቅዱሳዊ ጾም ጸሎት አዲስ ኪዳናዊ ነው ማውራ። ትምክተኞች አሉ 21 ቀን ጾም ጸሎት 41 ቀን። እነዚህ ግብዞች ናቸው። በደንብ አድርሱልኝ። ይሄን ኮፒ ሊንክ ሼር እያደረጋችሁ ሼር በዚህ ላይ ኮፒ ሊንክ የለም ሼር እያደረጋችሁ ግብዞች 7 ቀን 12 ቀን የምግብ አድማ ነው የረሃብ አድማ ነው ያደረጋችሁ። ምናልባት እሱ ለአንዳንድ ለጤንነት ሊጠቅማችሁ ይችላል። ምግብ ባለመብላታችሁ ስብ በመቀነሱ ጉዳይ ፋት ከእናንተ ህይወት ውስጥ በመቅለጡ ልትጠቀሙት ትችሉ ይሆናል። ከዛ ውጪ ግን እናንተ በሄዳችሁበት መንገድ መጽሐፍ ቅዱስ ጾም ጸሎት ነው ብሎ አያከብርላችሁም። እሱ ጳውሎስና ባልደረቦቹ ዋጋ እየከፈሉ ወንጌልን ለማዳረስ ሮጡ። ተገዳዳሪዎችና ተፎካካሪዎችም ደግሞ ነበሯቸው። እነ ጳውሎስ በዘመኑ ተፎካካሪዎች፣ ተቃዋሚዎች እንደው የለየላቸው ተቃዋሚዎች አይደሉም። እዛው መስኩ ላይ አሉ፣ ግን ነገረ ስራቸው ተቃራኒ ነው። የወንጌል መስክ ውስጥ አሉ፣ ወንጌል እያገለገሉ ያሉ ይመስላሉ፣ ግን የነ ጳውሎስን ተግባር የሚያጣጥል ስራ ነው የሚሰሩ። እነሱም ነበሩ። በምን ይለዩ ነበረ? በትምህርታቸው አፈንጋጭነት ብቻ ሳይሆን በተግባራቸውም ከነ ጳውሎስ ይለዩ ነበር። እነ ጳውሎስ ዋጋ እየከፈሉ ሲያገለግሉ፣ እነዚህ ደግሞ ዋጋ እያስከፈሉ ነበር የሚያገለግሉት። ይሄ ነው ልዩነቱ። ያስከፍላሉ። የማስከፈል ችሎታቸው ከፍ ያለ ነው። ለማስከፈል ከተነሱ ከቁጥጥር ስር አድርገው ነው የሚያስከፍሉ። ችሎታቸው ከፍ ያለ ነው። እነዚህ እየከፈሉ ያገለግላሉ። እነዚህ ደግሞ በማስከፈል በጣም
በማስከፈል የታወቁ ናቸው። ሐዋርያው ጳውሎስ አይቶ ምን አለ? አንድ ጊዜ ሲጽፍላቸው ስለ ኑሯችሁ በቅንነት የሚጨነቅ እንደ ጢሞቴዎስ ያለ የለኝም አለ። ለፊልጵስዩስ ክርስቲያኖች በጻፈላቸው መልእክት እንደ ጢሞቴዎስ ያለ የለኝም አለ። ሁሉ የራሳቸውን ይፈልጋሉ አለ። የክርስቶስ ኢየሱስን አይደለም። እንደዚህ ነው የገለጻቸው። ጎን ለጎን ይጓዙ ነበረ። እዚያው በአንዱ መስክ ላይ በአንድ መስመር የሮጠ ሁሉ በአንድ ዓላማ እየሮጠ ነው ወይ? ለጊዜው አይታወቅም። ቦታው ሲደረስ ነው የሚለየው። በወንጌል መስክ ላይ ስንት ሯጭ አለ? ስንት ሯጭ። ከዚህ ሁሉ ሯጭ ውስጥ ገሚሱ ዋጋ እየከፈለ ነው ሕይወት ለማዳን የሚሮጥ፣ ገሚሱ ደግሞ ለሕይወት አይደለም። ጥንት ግን ጀማሪዎቹ እነ ጳውሎስ እነ ጴጥሮስ ዋጋ እየከፈሉ በወንጌል የሰውን ሕይወት አተረፉ። ምን እያደረጉ? እየከፈሉ፣ ሌሎቹ እያስከፈሉ ሮጡ። ቀላል የሆነ ክፍያ። አንዳንድ ቦታ ይሄን ያህል የምትሰጡ በዚህ በኩል ትሰለፋላችሁ፣ ይሄን ያህል የምትሰጡ በዚህ በኩል፣ ከዚህ በታች የምትሰጡትን አልፈልጋችሁ ሲባል ይደመጣል አንዳንድ ቦታ። ጌታ ግን ያላትን የመጨረሻዋን ሳንቲም የጣለችውን ሴት አየና ከሁሉ አብልጣ ይቺ ጣለች አለ። ሌሎች ሁሉ ከትርፋቸው ነው። ይቺ ግን ንብረቷን ትዳሯን እኮ ነው የጣለችው አለና የእሷን አጉልቶ አወጣ። ሕጋዊ ያልሆነ የአመፅ ደሞዝ ይቀበሉ ነበረ። እንደ በለዓም እንዲህ ያለ ጴጥሮስ እነዚህን ሰዎች ባህሪ ሲዘረዘር በሁለተኛ መልእክቱ ምዕራፍ 2 ላይ ቁጥር 15ንና 16ን ብቻ ላንብብላችሁ። ቅንን መንገድ ትተው ተሳሳቱ፣ የባሶርን ልጅ የበለዓምን መንገድ ተከተሉ። የማንን መንገድ? የበለዓምን መንገድ ተከተሉ። እርሱ ማን? በለዓም የአመፃን ደሞዝ ወደደ ይላል። ነገር ግን ስለመተላለፉ ተዘለፈ። ቃል የሌለው አህያ በሰው ቃል ተናግሮ የነቢዩን እብድነት አገደ ይላል። ቀጥሎ እነ ጳውሎስ ግን ዋጋ ከፍሎ የዋጀንን የክርስቶስን ፈለግ ተከተሉ። የበለዓምን ፈለግ አይደለም፣ የዋጋ ከፋዩን የክርስቶስን ፈለግ ተከትለው ዋጋ ሲከፍሉ ተገኙ። መታሰቢያ ያለው አገልግሎት የማን ሆነ? መጨረሻ ላይ ያለ መታሰቢያ ቀረብኩ የነዚያ። ይሄኛው ዋጋ የተከፈለበት አገልግሎት ግን እኛ ጋር ደረሰ። ዘመናትን ዘልቆ ሄደ። ወንጌሉ ማለት ዋጋ በከፈሉቱ ሲያስከፍሉ የኖሩት እርግጥ መታሰቢያ አላቸው። መታሰቢያነቱ በዚህ መልኩ ተጠቅሶላቸዋል እዚህ መጽሐፍ ላይ። ሩጫቸው ከንቱ ሆኖ ቀርቷል። ከንቱ ሆኖ ቀር፣ የትም አልዘለቀም። ልዩነት ያመጣል። ልዩነት በቀኑ መጨረሻ ላይ ልዩነት ያመጣል። ዋጋ ከፍሎ ማገልገልና አስከፍሎ ማገልገል ለዛሬ አይታወቅም ይሆናል፣ ግን ዘመን አለው የሚታወቅበት። ዛሬም ከሁለት በአንደኛው መንገድ ላይ ነው ልንሆን የምንችለው። ወይ በበለዓም መንገድ ወይም በጌታ በኢየሱስ ክርስቶስና በሐዋርያቱ መንገድ ላይ ነው ልንሆን የምንችለው። ሶስተኛ መንገድ የለም። ራሳችንን ብንመረምር ከሁለት በአንደኛው መንገድ ላይ እናገኘዋለን። መጨረሻው ሕይወትና ልማት ክብር በሆነ መንገድ ወይም መጨረሻው ጥፋት በሆነ መንገድ ላይ ራሳችንን እናገኘዋለን። ከሁለት በአንደኛው ዋጋ በምንከፍልበት ወይም ዋጋ በምናስከፍልበት መንገድ ውጤታማና ሩቅ መንገድ የሚሄድ ወንጌል ግን ዋጋ የተከፈለበት ነው። ዋጋ መክፈልን ይጠይቃል። ከመናቅ ጀምሮ፣ ከመሰደብ ጀምሮ፣ በቃላት ከመዋረድ ጀምሮ ዋጋ ያስከፍላል እና እንዲያ እያለ ዋጋ መክፈሉ እየጨመረ ሊሄድ ይችላል። ከፍሎ ማገልገልን እንማር ከጌታ ከኢየሱስ ክርስቶስ። ከፍሎ ማገልገልን እንማር ከነ ጴጥሮስ። ከፍሎ ማገልገልን እንማር ከነ ሐዋርያው ጳውሎስ። እነርሱ ያላስተማሩን ነገር ዛሬ ከየት እንደመጣ ሳይታወቅ ያላስተማሩን ነገር ከቦን እናያለን። ጌታ እግዚአብሔር መክፈልን ያስተምረን። መክፈልን ያስተምረን። ምዕራፍ 6 ላይ ወደ መጨረሻው ሐዋርያው ጳውሎስ የጸሎት ጥያቄ ነው ያቀረበው ለነዚህ ቅዱሳን። ከቁጥር 18 ጀምሮ እናንብብ። በጸሎትና በልመናም ሁሉ ዘወትር በመንፈስ ጸልዩ፣ በዚህም ሐሳብ ስለ ቅዱሳን ሁሉ እየለመናችሁ በመጽናት ሁሉ ትጉ። ደግሞ የወንጌልን ምስጢር በግልጥ እንዳስታውቅ አፌን በመክፈት ቃል ይሰጠኝ ዘንድ ስለኔ ለምኑ። ስለ ወንጌልም በሰንሰለት መልእክተኛ የሆኑ መናገር እንደሚገባኝ ስለ እርሱ በግልጥ እናገር ዘንድ ለምኑ ይላል። ጸልዩልኝ ነው የሚላቸው። ይሄ አሁንም ከእውቀትና ከመረዳት ወንጌሉን ለማገልገል ከመሻት ዋጋ ከመክፈልም አልፎ በእግዚአብሔር ችሎታ ላይ የመደገፍ ጉዳይ ነው። መጸለይ በእግዚአብሔር የመደገፍ ጉዳይ ነው። በእርሱ የተደገፍን መሆናችንን የምናንጸባርቀው ስንጸልይ። ያላንተ ምንም ማድረግ አልችልም ማለታችን እኮ ነው። ስንጸልይ ያላንተ ምንም ማድረግ አልችልም፣ አምላኬ ሆይ አስበኝ፣ አምላኬ ሆይ እርዳኝ። ያላንተ ያንተን ስራ መስራት የሚችል የለም። ይሄ ነው ጸሎቱ። እኔንም እርዳኝ፣ በዚህ በተመሳሳይ አገልግሎት ላይ የተሰለፉትንም አንተ እርዳቸው ያሉ መጸለይ
ያስፈልጋል። በእግዚአብሔር ችሎታ ላይ መደገፍ። በቀረውስ በጌታ እና በኃይሉ ችሎት የበረታችሁ ሆኖ አለ። በማን ኃይልና ችሎት? በጌታ ኃይል እና ችሎት የበረታችሁ ሆኖ። የጌታ ስራ በኃይሉ ችሎት ነው የሚሰራው እንጂ በኃይላችን አይደለም። እኛ ምን ኃይል አለን? እኛ ጋር ምንም የለም እኮ። ኃይል የእግዚአብሔር ነው። ስለዚህ ያንን ኃይል ነው የምንለምነው እዚህ ምድር ላይ እንዲገለጥ። የሰዎችን ልብ ያ ኃይል እንዲሰብር፣ ያመፀውን ልብ፣ አሻፍረኝ ያለውን ልብ ያ መለኮታዊ ኃይል እንዲሰብር፣ ለንስሐ እንዲያበቃቸው ሰብሮ ማለት ነው። እልከኝነትን ሰብሮ ወደ ንስሐና ወደ እምነት በውጭ ያሉትን ሰዎች እንዲያመጣ ነው የሚጸልየው። እግዚአብሔር በኃይሉ ከፍ ያለ ነገር ያደርጋል። በመንፈሴ እንጂ በኃይልና በብርታት አይደለም ይላል እግዚአብሔር አምላካችን ቃል። በመንፈሴ መለኮታዊ ኃይል ሲመጣ እልህኛ ይሰበራል። የወንጌል ስራ በመንፈስ ቅዱስ ኃይል ነው ውጤት የሚያመጣው። በመንፈስ ቅዱስ ኃይል፣ በሰብአዊ ኃይል አይደለም። በአእምሮ ችሎታም ይናል አይደል። ሰው የሚነካው በመንፈስ ቅዱስ እና ይለወጣል፣ ተለውጦ ይቀራል። እና ጸሎት ይህንን መለኮታዊ ኃይል መለመኛ መንገድ ነው። አልችልም፣ አንተ ነህ የምትችለው። ከሰው አእምሮ በላይ የሆነ ስራ በሰው ነፍስ ውስጥ ማከናወን የምትችል አንተ ነህ። ስለዚህ እባክህ የተባለ ነው የሚጸለየው። ለራስም ለሌላው ጸሎት ያስፈልጋል። ስለሚያስፈልግ ነው ጸልዩልኝ ያለው ሐዋርያው ጳውሎስ። መጸለይ በጸጋው የመደገፍ መገለጫ ነው። በሰው የማስረዳት ጥረት ላይ የእግዚአብሔር እጅ የመንፈስ ቅዱስ ስራ ሲገለጥ አገልግሎቱ ለውጥ ያመጣል፣ ውጤታማ ይሆናል። ስለዚህ ውለታ እንደተባለለት ወገን የተረዳነውን እውነት ወንጌሉን ለመግለጥ እንትጋ። ማን ያስረዳናል የሚሉ ብዙዎች ናቸው። አሁንም መረዳት ፈልጋል። በጎውን ማን ያሳየናል ብለው አፍ አውጥተው የሚሉም አሉ። ግን የብዙዎቹ ነፍስ እንደዚህ የምትል ተጨቁና ነው እንጂ የብዙዎቹ ነፍስ እንደዚህ ያለች የምትጮህ ነች። ወደ እውነት ማን ያደርሰኛል? ሁሉ ነገር ውሸት ሆነብኝ፣ ባዶ ሆነብኝ ሁሉ ነገር። ወደ እውነት ነፍስን ወደሚያሳርፍ እውነት ማን ያደርሰኛል የሚሉ ብዙ ናቸው። እግዚአብሔር አምላክ ኢሳይያስን ባገኘው ጊዜ በዛ በታላቅ መገለጥ ነክቶት በለወጠው ጊዜ አንድ ጥያቄ አምጥቶ ነበር። ማንን እልካለሁ ማንስ ይሄድልናል የሚል። ማንን እልካለሁ ማንስ ይሄድልናል? እግዚአብሔር ከላይ እንደዚህ ሲል፣ ከስር ደግሞ በጎውን ማን ያሳየናል የሚሉ ብዙ ናቸው። እውነቱን ማን ይነግረኛል የሚሉ ብዙ ናቸው። ለመልሱ ደግሞ እኛ ነን ያለ ነው። ጌታ ሆይ እኔን ላከኝ ለማለት እኔ እንደዚህ አይነት ጥያቄ ከላይም ከታችም ከመጣ ፍቃድ ከሆነ እኔ ልንል ይገባል። ጥያቄዎች ወዳሉበትም ወደ ሌሉበትም እንላካለን። እግዚአብሔር አምላክ ወንጌሉን ገላጮች አድርጎ ይላከነ። ወንጌሉን አድበስባሽ ከመሆን ይጠብቃል። ይልቁንም ገላጭ